ጤና ይስጥልኝ የፈጠነ ሚዲያ ተከታታዮች ወቅታዊና እውነተኛ መረጃዎችን በፍጥነት ወደ እናንተ የምናደርስበት የፈጠነ ሚዲያ ነው። ዛሬ በመካከለኛው ምስራቅ የተደቀነውን አደገኛ ወታደራዊ ፍጥጫ፣ ኢራን ለአሜሪካ ስላቀረበችው የሰላም እቅድና የኢትዮጵያ አየር መንገድ ስላስመዘገበው ደማቅ ድል መረጃ ይዘን ቀርበናል። በሆርሙዝ ሰርጥ ላይ የተደቀነው አደገኛ ፍጥጫ፣ የትራምፕ ፕሮጀክት ነጻነትና የኢራን ማስጠንቀቂያ። በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ መድረሱን የሚያመለክት መረጃ ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በስትራቴጂካዊ የሆርሙዝ ሰርጥ ላይ በኢራን ቁጥጥር ስር ያሉ መርከቦችን ለማስለቀቅ የሚያስችል ፕሮጀክት ነጻነት የተሰኘ ወታደራዊ ድጋፍ የታከለበት ዘመቻ ይፋ ማድረጋቸውን ተከትሎ ቀጠናው ወደ ከፍተኛ ወታደራዊ ፍጥጫ እያመራ ይመስላል። ፕሬዚዳንት ትራምፕ እሁድ ዕለት በሰጡት መግለጫ ከዛሬ ሰኞ ጀምሮ አሜሪካ በሆርሙዝ የባህር ወሽመጥ ላይ የታገቱና በኢራን እገዳ የተጣለባቸውን መርከቦች ነጻ ለማውጣት ወሳኝ እርምጃ እንደምትወስድ አስታውቀዋል። ይህ ዘመቻ ፕሮጀክት ነጻነት በሚል ስያሜ የቀረበ ሲሆን ዋና ዓላማውም በችግር ላይ ያሉ ሀገራት ባቀረቡት ጥያቄ መሰረት ንጹሃን የንግድ መርከቦችን ከእገታ ማውጣት እንደሆነ ተገልጿል። ትራምፕ ውሳኔያቸውን ሲያብራሩ እነዚህ መርከቦች ያለምንም ምክንያት በቁጥጥር ስር ውለው ይገኛሉ፣ መርከበኞቻቸው ለከፋ የምግብ እጥረት፣ ለጤናና ለንጽህና ችግሮች ተጋልጠዋል። ይህንን ኢሰብአዊ ድርጊት አሜሪካ ዝም ብላ አትመለከትም ብለዋል። ይህ እርምጃ የኢራንን ስትራቴጂካዊ የውሃ መንገድ የበላይነት በቀጥታ የሚገዳደር በመሆኑ በዓለም አቀፉ የነዳጅ ንግድ ላይ ከፍተኛ መናወጥ ሊፈጠር እንደሚችል የኢኮኖሚ ተንታኞች ስጋታቸውን እየገለጹ ይገኛሉ። የቴህራን ምላሽ ግን ፈጣንና ጠንካራ ነበር። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዝ አሜሪካ በሆርሙዝ ሰርጥ ላይ የምታደርገውን ማንኛውም አይነት ጣልቃ ገብነት ነባሩን የሰላምና የእርቅ ስምምነት እንደመጣስ ይቆጠራል ሲሉ አስጠንቅቀዋል። አዚዝ በኤክስ ገጻቸው ላይ ባሰፈሩት መልእክት የሆርሙዝ ባህርና የፋርስ ባህረ ሰላጤ በትራምፕ የቅዠት አስተያየቶች አይመሩም፣ አሜሪካ ለምትወስደው ማንኛውም ወታደራዊ እርምጃ ኢራን ተመጣጣኝ ምላሽ ትሰጣለች በማለት የቀጠናውን የጦርነት ስጋት ከፍ አድርጎታል። የፕሮጀክት ነጻነት ጅማሮ በመካከለኛው ምስራቅ አዲስ የጦርነት ቀስቃሽ ይሆናል ወይስ ኢራንን ወደ ድርድር ጠረጴዛ የሚያመጣ ስትራቴጂ ነው የሚለው ጉዳይ የዓለም አቀፉ ማህበረሰብ ዋነኛ ትኩረት ሆኗል። አሜሪካ ከዛሬ ጀምሮ በምታደርገው እንቅስቃሴና የኢራን ወታደራዊ ምላሽ የቀጠናውን ቀጣይ ዕጣ ፈንታ ይወስነዋል። በሆርሙዝ ሰርጥ ላይ የተደቀነው ወታደራዊ ፍጥጫ ቀጠናውን ወደ ከፋ ግጭት ሊከተው ይችላል ተብሎ ቢሰጋም፣ በሌላ በኩል ደግሞ ዲፕሎማሲያዊ ጥረቶች መጀመራቸውን የሚጠቁሙ መረጃዎች እየወጡ ነው። ኢራን ላቀረበችው ባለ 14 ነጥብ የሰላም እቅድ ከአሜሪካ ምላሽ ማግኘቷ ተገለጸ። በመካከለኛው ምስራቅ ያለውን ውጥረት ለማርገብ ኢራን አቅርበው ለነበረው የሰላም እቅድ ከዋሽንግተን ምላሽ እንደደረሳት የሀገሪቱ ብሔራዊ መገናኛ ብዙሃን ዘግበዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ እንደገለጹት የአሜሪካ ምላሽ በፓኪስታን በኩል ለቴህራን የደረሰ ሲሆን በአሁኑ ወቅት ባለስልጣናት ምላሹን በጥልቀት እየመረመሩት ይገኛሉ። እቅዱ በ30 ቀናት ውስጥ ተፈጻሚ እንዲሆን የሚጠይቅ ቢሆንም ዋሽንግተን በኩል የሚመጡ መልእክቶች ግን ተስፋ ሰጪ አይደሉም። ፕሬዚዳንት ዶናልድ ትራምፕ ለእስራኤሉ ካን ኒውስ በሰጡት ቃል የኢራን እቅድ ተቀባይነት የሌለው መሆኑን ገልጸዋል። ዋሽንግተን እስካሁን ለቴህራን የላከችውን ምላሽ ይዘት በይፋ ባታሳውቅም የትራምፕ አስተዳደር በኢራን ላይ የያዘው ጠንካራ አቋም ለሰላም እቅዱ ስኬት ትልቅ እንቅፋት እንደሚሆን ተገምቷል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ በሰጡት መግለጫ በአሁኑ ሰዓት ስለ ኒውክሌር ድርድር ምንም አይነት ንግግር የለም ብለዋል። ኢራን የኒውክሌር ፕሮግራሟ ለሰላማዊ ዓላማ ብቻ እንደሆነ በተደጋጋሚ ብትገልጽም የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሪፖርቶች ግን ሀገሪቱ ዩራኒየምን ለጦር መሳሪያ ዝግጅት በሚያስችል ከፍተኛ ደረጃ ላይ እያበለጸገች መሆኑን ያመለክታል። የመካከለኛው ምስራቅን የፖለቲካ ትኩሳት ለጊዜው አቆይተን አህጉራችንን አፍሪካን ወደሚያኮራውና ወደ ሀገራችን ኩራት ወደ ሆነው ዜና የኢትዮጵያ አየር መንገድ መረጃ እንደሚከተለው። የኢትዮጵያ አየር መንገድ የአፍሪካ ቁንጮነቱን በድጋሚ ያረጋገጠ የ2026 የአፔክስ ሽልማት ባለቤት ሆኗል። የአፍሪካ ግዙፉ የኢትዮጵያ አየር መንገድ በዓለም አቀፉ የአቪዬሽን ዘርፍ ክብሩን የሚያስጠራ ሌላ ትልቅ ድል ተቀዳጅቷል። አየር መንገዱ የ2026 የአፔክስ የመንገደኞች ምርጫ ሽልማት ላይ በአፍሪካ ምርጡ አየር መንገድ ተብሎ በመመረጥ የሀገሪቱን የአቪዬሽን መሪነት በድጋሚ ያረጋግጧል። ይህ ሽልማት ልዩ የሚያደርገው በባለሙያዎች ግምገማ ሳይሆን በመላው ዓለም በሚገኙ በሚሊዮኖች የሚቆጠሩ መንገደኞች ቀጥተኛ የጉዞ ተሞክሮ፣ የአገልግሎት ጥራትና ምቾት ላይ ተመስርቶ የሚሰጥ በመሆኑ ነው። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሳው ሽልማቱን አስመልክተው በሰጡት መግለጫ ይህ ስኬት በመላው ዓለም የሚገኙ የአየር መንገዱ ሰራተኞች ሌት ተቀን በሚለፉበት የጋራ ውጤት መሆኑን ገልጸዋል። ደስተኞች ነን። ደንበኞቻችን የሰጡን ይህ እውቅና አገልግሎታችንን ይበልጥ ለማዘመንና ዓለም አቀፍ ተወዳዳሪነታችንን ለማጠናከር ትልቅ መነሳሳት ይፈጥርልናል ብለዋል። የአፔክስ ግሩፕ ዋና ስራ አስፈጻሚ ዶክተር ጆሊደር በበኩላቸው የኢትዮጵያ አየር መንገድ በቴክኖሎጂ በምቾትና በደንበኞች አያያዝ ረገድ በሀገሪቱ እያሳየ ያለው ቀጣይነት ያለው እድገት ለሽልማቱ ብቁ እንዳደረገው መስክረዋል። በአሁኑ ወቅት የኢትዮጵያ አየር መንገድ ከ160 በላይ ዓለም አቀፍ መዳረሻዎችን በዘመናዊ አውሮፕላን
አውሮፕላኖች እያገናኘ ይገኛል። የተቋሙ ራዕይ 2040 የተሰኘውን ስትራቴጂካዊ እቅዱን ተግባራዊ በማድረግ ላይ ሲሆን በዓለም ላይ ካሉ 20 ቀዳሚ የአቪዬሽን ግሩፖች ተርታ ለመሰለፍ ግዙፍ ግቦችን አስቀምጧል። አየር መንገዱ በቶጎ፣ ማላዊ፣ ዛምቢያና ዲሞክራቲክ ሪፐብሊክ ኮንጎ ከሚገኙ አየር መንገዶች ጋር በመተባበር ባለብዙ ማዕከል ስትራቴጂን በመተግበር በአፍሪካ ያለውን ተደራሽነት በከፍተኛ ሁኔታ እያሰፋ ይገኛል። ይህ የአፔክስ ሽልማትም አየር መንገዱ በስካይትራክስ እና በሌሎች ዓለም አቀፍ ተቋማት ለተከታታይ ዓመታት ሲያገኝ የነበረውን እውቅና የሚያጠናክር ሆኗል። ለዛሬ የያዝናቸው መረጃዎች እነዚህን ነበሩ። የፈጠነ ሚዲያን ሰብስክራይብ በማድረግና የደውል ምልክቷን በመጫን ሁልጊዜም ትኩስ መረጃዎች በፍጥነት እንዲደርሷችሁ አድርጉ።